ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም ዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ የአክብሮት ግብዣችን ነው። የዕለቱ እንግዲህ ፕሮግራማችን የዝውውር ጉዳዮችን በስፋት የምንመለከትበት ነው። እንግዲህ የዝውውር መስኮቱ ከቀናቶች በኋላ ይከፈታል። ምክንያቱም የሊግ ውድድር ተጠናቋል። ታዲያ የሊግ ውድድር ከተጠናቀቀ በኋላ ክለቦች ደግሞ በመጪው የውድድር ዓመት ተጠናክረው ለመቅረብ ክፍተታቸውን ያርማሉ፣ ጉድለታቸውን ይሞላሉ። ታዲያ ከወዲሁ የሰማናቸው ያለ በርካታ የዝውውር ጉዳዮች አሉ። በተለይ ዘንድሮ በእንግሊዝ ክለቦች አማካይ ክፍላቸውን ለማጠናከር በጉልህ እየሰሩ ነው የሚገኙት። የዝውውር ጉዳዮችን ነው በስፋት የምንመለከተው። ማንቸስተር ዩናይትድን በቅድሚያ እንመለከታለን። ማንቸስተር ዩናይትድ በቀጣዩ የውድድር ዓመት የግድ ብርቱ ክለብ ሆኖ በሊጉ ለመፎካከር አማካይ ክፍሉን በጥሩ መልኩ ማቀናጀት ማዋሃድ ይኖርበታል። ምክንያቱ ደግሞ በዘንድሮው የውድድር ዓመት በተለይ ከማይክል ካሪክ ኦልድ ትራፎርድ መድረስ በኋላ በጣም የነጠረ ብቃትን ያስመለከተው ካስሚሮ ከቡድኑ ጋር እንግዲህ ይለያያል። ይህንን ተከትሎ እርሱን የሚተካ የግድ ሁነኛ 6 ቁጥር ተጫዋች ያስፈልገዋል። በዩናይትድ ቤት አሁን ላይ በጥራት በጥሩ መልኩ በማይክል ካሪክ እሳቤ ውስጥ የተለየ ነገር ለማድረግ ጥሩ ብቃት ያለው ተጫዋች ኮሜኑ ብቻ ነው። ስለዚህ ኮሜኑ ሊያጣምር የሚችል ጥሩ አማካኝ ያስፈልገዋል። እንዲያውም ዩናይትድ የላይን አፕ ተጫዋች ብቻ ሳይሆን ስኳድ ዴብዙን በጥሩ መንገድ ሊያሟላ የሚችል አማካኝን የግድ ወደ ስብስቡ መቀላቀል አለበት። ስለዚህም 2 እና 3 አማካኞች እንደሚያስፈርም ይጠበቃል። ታዲያ ከወዲሁ የአንድ የተጫዋችን ዝውውር ለማስፈረም ተስማምቷል ማንቸስተር ዩናይትድ። እርግጥ ነው ከሰሞኑ ስለ ስምምነቱ ብዙ የእንግሊዝ ሚዲያዎች መረጃዎችን ሲያወጡ ነበረ። ኤደርሰን የተሰኘውን አማካይ ለማስፈረም ተስማምቷል ማንቸስተር ዩናይትድ። ኤደርሰን ባለፉት ዓመታት በጣሊያኑ ክለብ አታላንታ በቤርጋሞ ክለብ ውስጥ በጥሩ መልኩ ሲጫወት የከረመ ተጫዋች ነው። በተለይ ከአንድ ዓመት በፊት በአውሮፓ ቻምፒየንስ ሊግ አታላንታ ሲጫወት በነበረበት ወቅት በጂያንፔሮ ጋስፔሪኒ ስብስብ ውስጥ እንዴት ባለ መንገድ የጋስፔሪኒ የአማካይ ክፍል ውሃ ልክ ሆኖ ቡድኑን በአማካይ ክፍል ሲዘውር እንደነበረ ስንመለከት ኤደርሰን በጥሩ መልኩ ልምድም ያለው አማካይ ነው። ከዚያም ባለፈ በጥሩ መልኩ እርግጥ ብሎ ኳሶችን ማንሸራሸር የሚችል ሲያስፈልግ ኢንተርሴፕት ማድረግ የሚችል የእግር ኳስ የሚረዳበት መንገድ እንደዚሁ ላቅ ያለ ተጫዋች መሆኑ ለቡድኑ ጥሩ ነገር ሊፈጽም እንደሚችል ይታሰባል። ተጫዋቹን በ35 ሚሊዮን ፓውንድ አስቀድሞ ይከፍላል ማንቸስተር ዩናይትድ። ከዚያም ደግሞ ወደፊት የሚከፈል አድኦን ሰላም ደግሞ ተጨማሪ ክፍያ 4 ሚሊዮን ፓውንድ ይኖራል። ይህ 26 ዓመት ብራዚላዊ አማካኝ 4 ዓመት ኮንትራትን የሚፈራረመው ከቀይ ሰይጣናቱ ጋር። ከዚያም ባለፈ ደግሞ የ1 ዓመት ተጨማሪ ኮንትራቱን የማራዘም አማራጭም በውላቸው ላይ የሚካተት ነው የሚሆነው። የተጫዋቹ ስምምነት ተጠናቋል። በቀጣይ የሕክምና ምርመራውን አጠናቆ በይፋ ቀይ ሰይጣናቱን መቀላቀል ብቻ ነው የሚቀረው። እንዳነሳውላችሁ ተጫዋቹ በአማካይ ክፍል ሚና ላይ ሲጫወት በጥሩ መልኩ ኳስን በምቾት የመጫወት ችግር የለበትም። ከቡድን አጋሮቹ ጋር ኳስን መስርቶ በቢውልድ አፕ ለመጫወት ችግር የለበትም። ሊንክ አፕ ሲያደርግ በጣም ጥሩ አማካይ ነው። ኳስ ኢንተርሴፕት ያደርጋል። ጨዋታን የሚረዳበት መንገድ በጣም ጥሩ ነው። ምናልባት ጥያቄ ከተነሳ ሊነሳበት የሚችለው ጥያቄ የሚጫወትበት ሊግ በኢንቴንሲቲው ዝግ ያለ ነው። የጣሊያን ሴሪያ ይበልጥ ለታክቲክ ነው የቀረበ ተጫዋች ነው። ነገር ግን ወደ እንግሊዝ ሲመጣ በጣም ኢንቴንሲቲው ከፍ ያለ ነው። በቶሎ ንክኪዎች ማድረግ አለበት። በእንቅስቃሴ የአእምሮው ብስለት ቶሎ ላቅ ማለት አለበት እና ያንን ከመላመድ አንጻር ምን ያክል ጊዜ ይፈጅበታል የሚለው ሌላኛው ትልቁ የሚነሳው ጥያቄ ነው። ነገር ግን ዩናይትድ ሊያስፈርማቸው ከሚገባቸው 2 እና 3 አማካኞች አንዱ ኤደርሰን ሆኗል። በቀጣይ መዳረሻው ቲያትር ኦፍ ድሪምስ እንደሆነ ታውቋል። ኤደርሰን እና በመጪዎቹ ቀናቶች ዝውውሩ ይፋ እንደሚደረግ ይጠበቃል። ላኛው የምናነሳው ጉዳይ ከአርሰናል ጋር በተያያዘ ነው። እንግዲህ የሰሜን ለንደኑ ክለብ አርሰናል በውድድር ዓመቱ ስኬታማ ጊዜን አሳልፏል። የሊጉን ዋንጫ አሳክቷል። በአውሮፓ መድረክ እስከ ፍጻሜ ደርሰው በፓሪስ ሰን ዠርማ ተሸንፎ ዋንጫውን አጥቷል። ስለዚህ እንዲያው ሲዝኑን ከተመለከት ነው ከቃኘ ነው ስኬታማ ዓመት ነው ብሎ ማንሳት ያስደፍራል። ምክንያቱም ሲያለሙት የነበረውን ዋንጫ አሳክቷልና በቀጣይ ደግሞ ይህንን ፕሮግረሳቸውን በደንብ አንድ ስቴፕ ከፍ ማድረግ ይፈልጋሉ። እንግዲህ ሚኬል አርቴታ የቡድኑን የስብስብ ድክመት ያውቃል፣ ይረዳል። ፊት መስመሩ እንግዲህ ቡድኑ የማይናከስ ጥርስ የሌለው አንበሳ ሆኖ የተመለከት ነው። የቡድኑ የጎል ምንጭ ከተለያዩ ስፍራዎች መሆኑ እንጂ የጠቀመው ዘንድሮ እንደ ፊት መስመሩ መድከም ቢሆን ኖሮ አርሰናል ፕሪሚየር ሊጉንም ለማሳካት እድል አይኖረውም ነበረ። ይበልጥ ጠንካራ የመከላከል መዋቅር ከዚያም ባለፈ ደግሞ ጥሩ ግብ ጠባቂ መኖሩ ነው ዘንድሮ ዋንጫው እንዲያሳካ ያደረገው።
ነገር ግን ፊት መስመሩ ከፕሌይ ሜከር ጀምሮ 10 ቁጥር ላይ ኦዴጋርድ ያምናውቀው ኦዴጋርድ ኳስን የሚዘውረው አመቻችቶ ኳሶችን የሚያቀብለው ከሳጥኖች ጎሎችን የሚያስቆጥር ኦዴጋርድ ከጠፋ ሰንበትበት ብለዋል። ከዚያም ባለፈ ሲል እርሱን እንግዲህ እንዲያግዝ የመጣው ኤቤሬቺ ኤዜም በታሰበው ልክ አውትሼን ማድረግ አልቻለም። የነ ቡካዮ ሳካ የነ ሊያንድሮ ትሮሳርድ ከዚያም ባለፈ ደግሞ ካይ ሃቨርትዝ በብዙ መልኩ ጋብሪኤል ማርቲኔሊ እነዚህ ሁሉ ተጫዋቾች ስናነሳ ፊት መስመሩ ስል ሆኖ መዝለቅ አልቻለም። ስለዚህ ሚኬል አርቴታ በተለይ ደግሞ የግራ መስመሩን ማጠናከር እንዳለበት በጉልህ ያምናል። ስለዚህ ያንን ስፍራ ለማጠናከር የተንቀሳቀሰን የሚገኘው በርከት ያሉ ስሞች በይፋ ስማቸው ከአርሰናል ጋር የተነሳ ነው የሚገኘው። ታማኝ የዜና ምንጮችም ይህን ዜና ሲያወጡት ነበረ። በተለይ ደግሞ ሞርጋን ሮጀርስ ስሙ በጥብቅ ከመድፈኞቹ ጋር የሚነሳው ተጫዋች ነው። የተጫዋች ከሚድልስብራ ወደ ቪላ ከመጣ በኋላ ባሳለፉት 2 ዓመታት ጥሩ ሲዝን አሳልፏል። ተጫዋቹ ቦል ኬሪ ሲያደርግ በጣም ይደንቃል። በጣም ጥሩ ድሪብለር ነው። ከኳስ ጋር በምቾት መጫወት የሚችል ነው። የጋራ ኳሶችን ያሸንፋል። ከዚያም ባለፈ ደግሞ በጣም ሌላኛው አስፈላጊው ነገር ለአርሰናል ተጫዋቹ ቨርሳታይል የሚባል ተጫዋች ነው። 10 ቁጥር ሆኖ መጫወት ይችላል። የግራ መስመር ሆኖ መጫወት ይችላል። የቀይ መስመር መሆኑ እንዳስፈላጊነቱ ሊጫወት የሚችልበት እድል ይኖራል። ስለዚህ ሁለገብ መሆኑ ምን ይጠቅማል የሚል ጥያቄ ከተነሳ አንደኛ 10 ቁጥር ሚና ላይ የነ ኦዴጋርድ እና የነ ኤቤሬቺ ኤዜ ጥራት ዝቅ ካለ በዚያ ስፍራ ሚኬል አርቴታ ሊጠቀሙ ይችላል። ከዚያም ባለፈ ስልነት የጎደለውን የአርሰናል የግራ መስመር ስፍራም በጥሩ መልኩ የመሙላት አቅም እንዳለው ይታሰባል። ባለፉት ዓመታት ባስመለከተው የሜዳ ላይ ብቃት ስለዚህ ሞርጋን ሮጀርስ ፊት ሊያደርግ እንደሚችል ይታመናል። ምናልባት አሁን አስቶን ቪላዎች በቀጣዩ ድራፍት በአውሮፓ ሻምፒዮንስ ሊግ መሳተፋቸው ተጫዋቹን ለመልቀቅ ፍላጎት እንዳይኖራቸው ሊያደርግ ይችላል። ከዚያም ባለፈ ግን የፒኤስአር ሁኔታ ማነቁ ሊሆንባቸው ይችላል። ስለዚህ ፋይናንሳቸውን ማስተካከልና ጤናማ ማድረግ ይገባቸዋል። ስለዚህ ጥሩ ገንዘብ ከቀረበላቸው አሳልፈው ሊሰጡት እንደሚችሉ ይታሰባል። ሞርጋን ሮጀርስ እስካሁን ድረስ ምንም ጫና አላደረገም ለዝውውሩ። ነገር ግን ምናልባት ከዓለም ዋንጫው በኋላ ነገሮች በጣም ሊከሩ እንደሚችሉ ይታመናል። አርሰናልም አሁን ላይ ከፍላጎት በዘለለ ይፋዊ ጥያቄ አላቀረበም። ነገር ግን ይሄ ፍላጎቱ ከፍ እያለ መጥቶ ወደ መጠየቅ ከዚያም ባለፈ ደግሞ ኔጎሼት ካደረገ በኋላ ድርድሮቹን ወደ ተጠናከረ ደረጃ ለማዝለቅ ይፈልጋል ነው የተባለው። እና ሞርጋን ሮጀርስ ምናልባት ዝውውሩ እስከ 80 ሚሊዮን ፓውንድ ድረስ ሊያስወጣው እንደሚችል ነው የተገለጸው። እናም በጥብቅ ስሙ ከአርሰናል ጋር ነው የተነሳ የሚገኘው። ሌሎችም ተጫዋቾች ስማቸው ይነሳል። ከአርሰናል ጋር የሚያደንቋቸው ተጫዋቾች አሉን የተባለው የፓሪስ ሰን ጀርማው ብራድሊ ባርኮላ፣ የቦርንመዙ ጁኒየር ክሩፒ እንዲሁም የአያክሱ የመስመር ተጫዋች ሚካ ጎትስ ሌላኛው ስሙ ከአርሰናል ጋር የሚነሳ ተጫዋች ነው። እንግዲህ ክሩፒ ከሎሪዮ ነበረ ባለፈው ክረምት የመጣው ወደ ቦርንመዝ። እናም በአንዶኒ ኢራዮላ ስብስብ ውስጥ ክሩፒ እንዴት ባለ መንገድ የፊት መስመሩ ጥራት እንደጨመረ ግልጽ ነበረ። ተጫዋቹ ከሳጥን ውጭ ጎሎቹና እንግዲህ ያስቆጥራል። በጣም ይሄ ተገማች ያልሆነ ተጫዋች ነው። በእንቅስቃሴ ረገድ በጣም ጥሩ አቅም ያለው ተጫዋች ነው። በተለይ ከአጥቂ ጀርባ ሲሰለፍ ሀፍ ስፔሱን ሲጠቀም በጣም ጥራት ያለው ተጫዋች ነው። እርሱ አንደኛው አማራጭ ነው ክሩፒ። ሌላኛው ባርኮላ ነው። ሌላኛው ስሙ የተነሳው ተጫዋች ነው። እንግዲህ ባርኮላም አሁንም የበለጠ ከዚህ በላይ መጎልበት ያለበት ተጫዋች ነው። በተለይ ፊኒሽንግ ላይ ፋይናል ሰርድ ላይ በጣም ስል መሆን አለበት። ነገር ግን ፍጥነቱ፣ ድሪብሉ ተጫዋቹ ጥሩ አቅም ተሰጥኦ እንዳለውና ጥሩ አሰልጣኝ ካገኘ ይበልጥ ሊጎለብት እንደሚችል ማሳያ ነጥቦችን ማንሳት ያስደፍራል። እናም ባርኮላ አንደኛው ተጫዋች ነው። ሌላኛው ተጫዋች ደግሞ የአያክሱ ሚካ ጎትስ ነው። በጣም ስኪልፉል ተጫዋች ነው። በተወሰኑ ጨዋታዎች ላይ ተመልክቼዋለሁ ሚካ ጎትስን። በጣም ድሪብለር ነው። ከዚያም ባለፈ ደግሞ ከእድሜው በላይ የበሰለ ሳጥን ውስጥ ያለው ሻርፕነስ በጣም ጥሩ የሚባል ተጫዋች ሚካ ጎትስ እና እነዚህ ተጫዋቾች አርሰናል ከሞርጋን ሮጀርስ በተጨማሪ የሚያደንቋቸውና በክረምቱ የዙር መስኮት ላይ በንቃት ሊመለከቷቸው ያስቧቸው ተጫዋቾች ናቸው በሚል ዘገባዎች ወጥቷል። አርሰናል በእነዚህ ተጫዋች ብቻ የሚወሰን አይደለም። ከዚያም ባለፈ ደግሞ አርሰናል የቀይ ፉልባክ ተጫዋች ለማስፈረም ፍላጎት አላቸው። ሁለት ስሞችን በጥብቅ ተመልክቻለሁ። የመጀመሪያው ተጫዋች ቲኖ ሊቨራሜንቶ ነው። የእንግሊዛዊ ተጫዋች በዓለም ዋንጫው በቶማስ ስብስብ ውስጥ የተካተተ ተጫዋች ነው። ቲኖ ሊቨራሜንቶ ምናልባት የጉዳት ታሪኩ አርሰናሎችን እንዲያፈከፍጉ ሊያደርጋቸው ይችላል የተባለው ምናልባት ቲኖ ሊቨራሜንቶን እንኳን ለማስፈረም ባይንቀሳቀሱ እንደ አማራጭ ያዙት ተጫዋች አለ። ኢቫን ፍሪሴንዳ ይሰኛል። ይህ የስፖርቲንግ ሊዝበን ተጫዋች ነው። እናም ፍሪሴንዳን ለማስፈረም ሊንቀሳቀሱ እንደሚችሉ ይታመናል። ከዚያም ባለፈ በሌላ ወገንም የኢንትራክ ፍራንክፉርቱን ጀርመናዊ ተጫዋች ናታን ብራውንም ለማስፈረም ፍላጎት ስለማሳደራቸው የዛ አትሌቲክ ዘገባ እያስመለከተ ነው የሚገኘው። ሌላኛው ጉዳይ ከሪያል ማድሪድ ጋር በተያያዘ የተነሳውን ጉዳይ እንመልከት። ሪያል ማድሪድ አሁን ላይ እንግዲህ በቅርቡ ጆዜን እንደሚሾም ይጠበቃል። ስለዚህ ለጆዜ ደግሞ አጫዋት መንገድ የሚስማሙ ተጫዋቾችን በተለይ በመከላከልና በአማካይ ስፍራ እንዲያስፈርሙላቸው ይፈልጋሉ። እና አንድ ተጫዋች ለማስፈረም ተስማምተዋል። ዴንዝል ደምፍሪስ ይህ ኔዘርላንዳዊ ቀይ ፉልባክ ተጫዋች ከኢንተር ሚላን ለማስፈረም ተስማምተዋል።
ተጫዋቹ ወደ 20 ሚሊዮን ዩሮ ወጪ ያደርጋል ሎስ ብላንኮቹ ለተጫዋቹ። እናም የሪያል ማድሪድ የውድድር ዘመኑ የመጀመሪያ ፈራሚ እንደሚሆን ነው የሚጠበቀው። የቀይ መስመር ተጫዋች እንዲገዛላቸው መጠየቃቸው ሲነገር ነበረ። ምክንያቱም ዳኒ ካርቫሃል ተለያይቷል ከቡድኑ ጋር። ሌላኛው ትሬንት አሌክሳንደር አርኖልድ ሊበልጥ ከኳስ ጋር እንጂ ከኳስ ውጭ ያለው የመከላከል ጥራት በጆዜ ፍልስፍና ውስጥ ምናልባት ታማኝ ሊያደርገው ይችላል። ስለዚህ የቀኝ ፉልባክ ይፈልጉ ነበረ። ዴንዝል ደምፍሪስ ምርጫቸው ሆኗል። እናም ይህ ልምድ ያለው ተጫዋች ነው። በተለይ በኢንተር ሚላን ምን አይነት ጥሩ ዓመት እንዳሳለፈ ስንመለከት እድሜውም በሳል ነው። እናም ይህ ተጫዋች በሎስ ብላንኮቹ ጥሩ ነገር ሊያስመለክት እንደሚችል ይታሰባል። ከዚያም ማለፍ ሲል ሌሎችም ሴንተር ባኮችን ማስፈረም ፍላጎት አላቸው። ኢብራሂማ ኮናቴ ከሊቨርፑል ጋር እንደሚለይ ታውቋል። ጁን 30 ኮንትራቱ ይጠናቀቃል ከአንፊልዱ ክለብ ጋር። ስለዚህ የፈረንሳዊ ሌላኛው ተከላካይ መዳረሻው ሪያል ማድሪድ ሊሆን እንደሚችል ነው የሚታሰበው። አንዳንድ የዜና ምንጮችም ስለ መስማማታቸው ዘገባዎችን ሲያወጡ ነበረ። እናም ኮናቴ መዳረሻው ማድሪድ ሊሆን እንደሚችል እንደዚሁ ይታመናል። ቀደም ሳነሳው ነበር ናታን ብራውንን በተመለከተ ይህንን የግራ ፉልባክ ተጫዋች ከአርሰናል በተጨማሪ እንደ ባየር ሙኒክ መሳሰሉ ክለቦችም እንደሚፈልጉት ዘገባዎች እየወጡ ይገኛሉ። ሌላኛው ለጋዜጣ ዴሎ ስፖርት ላይ የወጣውን አንድ መረጃ ላጋራችሁ። ማንቸስተር ሲቲና ቼልሲ የዩቬንቱስን የዊንግ ባክ ስፍራ ተጫዋች አንድሬ ካምቢያሶን ለማስፈረም ፍላጎት አላቸው የተባለው ይሄን የ26 ዓመት ተጫዋች ባርሴሎና ነገሩን ያጤነበት እንደሚገኝ ዘገባዎች በስፋት ወጥቷል። ሊቨርፑልና ፓሪስ ሰን ጀርማ አሁንም የሌፕዚሹን የመስመር ተጫዋች ያን ዲያሞንዴን ለማስፈረም በሚደረገው ፉክክር ላይ አብረው እየተጓዙ ነው የሚል ዘገባ ወጥቷል። እንዲሁ የባርሴሎና አለቃ ሃንሲ ፍሊክ፣ ዳይሬክተሩ ዴኮ፣ ፕሬዚዳንቱ ኋላ ፖርታ አሁንም ማርከስ ራሽፎርድን በክለባቸው አስፈርመው ለማቆየት ፍላጎት ስለመኖራቸው የዘገባዎች በስፋት እየወጡ ይገኛሉ። ምናልባት ከአንቶኒ ጎርደን መፈረም በኋላ ሌላ ተጨማሪ መስመር ተጫዋች ለማስፈረም ፍላጎት ሊኖራቸው ይችላል ሲባል ነበረ። ነገር ግን የክለቡ ስፖርት ዳይሬክተርም ሆነ የክለቡ ፕሬዝዳንትና አሰልጣኝ ራሽፎርድ በዚያው በብሉግራናዎቹ ቤት ቢቆይ ደስተኛ ስለመሆናቸው ነው መረጃዎች እየወጡ የሚገኙት። ሌላኛው የዩቬንቱሶች የቦርንመዙን የኔዘርላንድ የፊት መስመር ተጫዋች ጆስቲን ክላይቨርትን ለማስፈረም ፍላጎት አላቸው። ነገር ግን የመጀመሪያ እቅዳቸው ብራሂም ዲያዝን ለማምጣት ነው። የእርሱ ዝውውር ካልተሳካላቸው ግን ጆስቲን ክላይቨርትን የማስፈረም እቅድ እንዳላቸው መረጃዎች ወጥቷል። ማንቸስተር ዩናይትድ አሁን ላይ ስካውቶቹን ልኮ የዩቬንቱስን ተከላካይ ፒየር ካሉሉን እየገመገመ እንደሚገኝ መረጃዎች ወጥቷል። እንግዲህ ካሉሉ በቀጣይ ምናልባት ዩናይትዶች ለማስፈረም የሚንቀሳቀሱበት ተጫዋች ሊሆን ይችላል የሚል መረጃ ወጥቷል። አስቶን ቪላ፣ አትሌቲኮ ዲ ማድሪድና ቦሩሲያ ዶርትሙንድ ደግሞ የክለብ ብሩጁን ጀርመናዊ የፊት መስመር ተጫዋች ኒኮሎ ትሪሶልዲን ለማስፈረም እቅድ አላቸው ሲል የዛ አትሌቲክ ዘገባ እያስነበበ ነው የሚገኙ። እነዚህ ሁሉ በሩመርስ ደረጃ የሚነሱና ስማቸው ከአንደኛው ክለብ ጋር የሚነሳ ተጫዋቾች ናቸው። ነገር ግን እንዳነሳውላቸው መግቢያ ላይ ኤደርሰን ተስማምቷል ወደ ማንቸስተር ዩናይትድ ለመዘዋወር። ዴንዝል ደምፍሪስ ሪያል ማድሪድ አጠናቋል። የሞርጋን ሮጀርስ እንደዚሁ ስም በጥብቅ አርሰናል ጋር እየተነሳ ነው የሚገኘው። በቀጣዮቹ እንግዲህ ሳምንታት ደግሞ ነገሮች ይበልጥ ዝውውሩ እንደሚጧጧፍ ነው የሚጠበቀው። በተለይ ደግሞ የዓለም ዋንጫ ሊጀመር ቀናቶች መቅረታቸው ዝውውሩን ሊገድበው እንደሚችል ይታሰባል። ከዓለም ዋንጫ መጠናቀቅ በኋላ ግን በደንብ የዝውውር መስኮቱ በጥሩ መንገድ እንደሚጓዝ ይጠበቃል። ምናልባትም በዓለም ዋንጫ የማይሳተፉ ተጫዋቾች ግን ከዝውውር ጋር በተያያዘ ነገሮችን ሊጨርሱ እንደሚችሉ ይታሰባል። እናም ለዕለቱ ግን ያስኳቸው የዝውውር ጉዳዮችን ይመስላሉ። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁኝ። ሰናይ ጊዜን ተመኘው።